ዘይት ስንት ገባ? 5 ይሄ 5 ሊትር 500 ብር። እንቁላል ግን የእንቁላል ነገር አይገርም? ወላሂ 20 ብር 5 ወላሂ በዚህ 25 ብር እንቁላል። ለማንኛውም እንደዚህ በላን ቁርሳችንን እየተጎራረስን ልጆቼንም አበላው። አንድ ነገር ምገዛላችሁ አይመስለኝም እና ሲያዩ ይሄን ጫማው ምኑን በቃ ሁሉም ነገር ያምራቸዋል። ልጅ ነገር ወድቆ ግንባሩን ትርቡሽ ነው ያለው፣ ግንቡ ነው ትርትር ያደረገውና አልহামዱሊላህ ለማንኛውም አሁን ደህና ነው፣ ተሰፍቷል እንደምታዩት። እንዴት እየበረርኩኝ ሐኪም ቤት አቀፌ ምግብ ይመርጣል እሱ ካልጣፈጠው ነው የማይጣፍጠኝ ማለት ነው። ሳቀምሰው በቃ ይጣፍጣል በደንብ አድርጎ ሲበላ ማለት ነው። እኔማ ይሄ ነገር አልኩኝና ቀመስ አደረኩት። የሰፈራችን ሱቅ ነው እንግዲህ ደንበኛ እነዚህ ሱቅኛ ከዚህ ሱቅ ነው ዕቃ የምንገዛው። ለማንኛውም እዚህ ሱቅ ደግሞ ሲያዩት ማለፉን ቢያሉ እዚህ ጋር ስፔሻል ፉል ነው ምንድነው እያልኩ እያየሁት ነበረ። ብዙ ነገር ነው ያለው የልጅ ነገር። ለማንኛውም እዚህ ጋር ደግሞ ማኪያቶ አዘዘ አሊ። እኔ አልጠጣም ማኪያቶ አልወድም፣ እኔ ወተት አልወድም። ለማንኛውም ካፌ መጣን። እንደምታዩት የሰፈራችን ካፌ ነው የመጣ ነው። አሰላሙ አለይኩም ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? ዛሬ እንግዲህ ፏድምቅ ብለን አይፎን ላሳያችሁ ብዬ ነው። ኦኬ ናራ ግን እንደዚህ ቀረጻሉ ምንድነው አልኩኝና እኔ መስታወት ጋር ጠጋ ስል በቃ ለካ አሪፍ ቪዲዮ ወጣዋል ለማለት ያክል ነው። እንዴት አደራችሁ? ደህና ናችሁ ወይ? ዛሬ እንግዲህ አብረን እንዋል። የዛሬው ብሎግ እንግዲህ ምን እንደሆነ አብራችሁ ቆዩ፣ አብረን እንዋላችኋለሁኝ። ለማንኛውም ቁርስ እየሰራው ተፍተፍ እያልኩኝ ነበረ። ከዛ እንደዚህ ቲማቲሜን እየቀጠቀጥኩት መጣና አሊ ኧረ ዛሬ ቁርስ አትስሪ አለኝ። ዛሬ ቁርስ አሰሪም በቃ ይሄ ሳይከታተኩት ስለው ፍሪጅ አስገቢው አለኝ። ከዛ ያሻልኩኝና ምን ተፈጥሮ ነው ብዬ ወጥተኒ ካልክሻልኩኝና ሰሃኔ ላይ ድርግርግ አደረኩት። የሰራሁትን ሰራ ያልኩትን ማለት ነው። ከዛ ቶሎ ተዘጋጅ ሲለኝ ፍጥነቴን አጠይቁኝ። እንደዚህ ቶሎ ልብስ ልብስብስ አድርጌ ቶሎ ብዬ ወጣሁኝ። ምክንያቱም ቁርስ ሊጋብዘኝ ነው እና እነዚህ ማጂክ የሆኑ ልጆች ሁሌም ካጠገቤ አይጠፉም። ለማንኛውም ያው አሉ እነዚህ ልጆች ይዤ እነሱም ፍጥነታቸው ሊወጡ ሲሉ ፍጥነት እንዳይመስላችሁ እንዴት እንደሚሯሯጡ ወደ ውጭ ለመውጣት እና ውጭ ላይ ስንወጣ አየሩ ደስ ይላል። ፀሐይ ወጣለች በደንብ ምናምን ያው እስከምዘጋጅ ድረስ ምናምን ጊዜ ገዳድያለሁኝ። ረፋፍዷል። ያው ቁርስ ውጭ ልንበላ ነው። ህዝቡም ዳቦን እየገዛው ወደ ቤቱ እየሄደ ነው። ባጃጁም ሁሉም ወደ ስራ እንግዲህ ሲነጋ ተሰመራርተዋል እላችኋለሁኝ። እና እዚህ ጋር መሐመድ ግንባሩን ወድቆብኝ፣ በነገራችን ላይ ወድቆ ግንባሩን ተሰፍቶ እንዴት እንደሆንኩኝ አትጠይቁኝ። እኔ ከባድ ነው እንደው ልጅ ዝም ብሎ አያድግም እንግዲህ እየወደቀ ነው ምናምን ይባላል። ግን ሲወድቁ እንዴት እንደሚያሳዝኑ ወድቆ ግንባሩን ትርቡሽ ነው ያለው፣ ግንቡ ነው ትርትር ያደረገውና አልহামዱሊላህ ለማንኛውም አሁን ደህና ነው፣ ተሰፍቷል እንደምታዩት። እንዴት እየበረርኩኝ ሐኪም ቤት አቀፌ በፎጣ ገድፌ ደሙን እንደሄድኩኝ አትጠይቁኝ። ወላሂ ላዚም በጣም ነው የሚያስደነግጠው ነበር በሰዓቱ። ግን የልጅ ነገር ወዳው ሄደ ወዳው ተሰፋለት፣ ሲመለስ ጨዋታ ገባ። በቃ ልጅ እንደዚህ ነው እና ልጅ ማሳደግ ከባድ ነው በነገራችን ላይ። አንዴ ሲወድቁ፣ አንዴ ሲታመሙ፣ አንዴ ደህና ሲሆኑ እንግዲህ ቻሌንጅ አለው እና አላህ ልጅ ለሌላችሁ ልጅ ይስጣችሁ። ስሜቱ ደስ ይላል፣ ግን የእናት ወድ ደግሞ ከባድ ነው። እናትነት ከባድ ነው፣ ያስደነግጣልና እንደዚህ ሲወርቁባችሁ እሳት ሲቃጠል አንዳንድ ልጅ ምን ሲል አያርፉም እነሱ በቃ የማይገኙበት ቦታ የላቸውም ልጆች። እና ዛሬ ቁርስ ሊጋብዘኝ ነው። ለማንኛውም ካፌ መጣን። እንደምታዩት የሰፈራችን ካፌ ነው የመጣ ነው። ብዙም ከሰፈር አራቅንም። እዚህ ጋር ቁርሳችንን አዘዝን አባትዬውና። ለማንኛውም ቁርሳችን ምንድነው የሚያበላን ዛሬ? ምንድነው የሚያበላን? ነጫጭባቸው ቦታ ልጆቹ ራሱ ምንድነው የሚያበላን? እና አብረን ያለን እስቲ ምን እንደምንበላ። ወንድ ልጆች እኮ ያስቸግሩም። አሁን ሴት ልጅ ስትሆን ልትወጣ ስትል ጸጉሯ ምናምን። በነገራችን ላይ ዝንብ በጣም እየረበሸን ነው። ግንቦት ነው፣ ሙቀት አይደለም። ዝንብ ደግሞ ሙቀት ይወዳል። በቃ ዝንብና እኛ ምንም ልንራራቅ አልቻልንም እላቸዋለሁኝ። ለማንኛውም ቁርሱ መጣ። እዚህ ጋር ስፔሻል ፉል ነው ምንድነው እያልኩ እያየሁት ነበረ። ብዙ ነገር ነው ያለው። ስፔሻል ፉል እንቁላል በ60 ነው። እንቁላል በዝም ብሎ ተጠብሶ አለው። መሀል ላይ ናት ፉል ያለችው እርጎ ምናምን አለው። ለማንኛውም አቀላቀልኩኝና ሳገ መጀመሪያ ለልጆቹ ነው ያቀመስኳቸው። መሐመድ በነገራችን ላይ በጣም ነው የሚመርጠው እንደምታዩት እንዳይመስላችሁ።
እና ምግብ ይመርጣል። እሱ ካልጣፈጠው እኔም አይጣፍጠኝም ማለት ነው። ሳቀምሰው በቃ ይጣፍጣል በደንብ አድርጎ ሲበላ ማለት ነው። እኔም ይሄ ነገር አልኩኝና ቀመስ አደረኩት። ቆንጆ ነው፣ ይጣፍጣል። እርጎ ምናምን የተቀላቀለበት ነገሩ ደግሞ የሚጣፍጥ አድርጎታል። በጣም ነው የሚጣፍጠው። እዚህ ጋር ማዕሱብ ነው። ይሄ ማዕሱብ ነው። ውስጡ ላይ እንቁላል አለው እንደምታዩት። እሱም መጣ። እኔ ይሄን ነገር በጣም ወደዋለሁኝ። ዞሮ ማር ከላይ ይደረግበታል። ማሯ እኔ ብዙም አልተመቸሽኝም፣ ተውት አደረኳት። ልጆቹም ያን ያህል አይደሉም። ለማንኛውም እንደዚህ በላን ቁርሳችንን እየተጎራረስን ልጆቼንም አበላው። ውጭ ሲሆን በቃ ምግቡ ጣፍጧቸው ነው ከሚበሉት የልጅ ነገር። ለማንኛውም እዚህ ጋር ደግሞ ማኪያቶ አዘዘ አሊ። እኔ አልጠጣም ማኪያቶ አልወድም። እኔ ወተት አልወድም እና ወተት ማለት እንደዚህ ወተት በቡና በምንም አድርጌ አልወድም። ለምንድን ነው ግን ወተትም አልወድም? ኒዶ ይሻለኛል። የኒዶ ወተት ማለት ነው። በተለይ የላም ወተት ከሆነ አይመቸኝም ብዙም። ለማንኛውም እና እዚህ ጋር ደግሞ የሰፈራችን ሱቅ ነው እንግዲህ ደንበኛ እነዚህ ሱቅኛ ከዚህ ሱቅ ነው እቃ የምንገዛው። ለማንኛውም እዚህ ሱቅ ደግሞ ሲያዩት ማለፍን ቢያሉ አናልፍም አሉኝ። እዚህ ይዣቸው መጣሁኝ። ገባን። እቃ ጫማውን ያነሳሉ፣ ይሄን ይላሉ። ጫማ አላቸው ያልገዛላቸውም አንድ ነገር ምገዛላቸው አይመስለኝም። እና ሲያዩ ይሄን ጫማውን ምኑን በቃ ሁሉም ነገር ያምራቸዋል ልጅ ነገር እና እኔም ሁሉንም አልገዛም እያልኳቸው እዚህ ጋር ሱቅ እንግዲህ ያው ተመልከቱ። አንዱ ጫማውን አነሳ፣ በቃ ይሄ ነው ለኔ የሚሆነው እና ለማንኛውም ከዛ አልገዛላችሁም ይቅርባችሁ፣ ተው ልጆች ያልኳቸው፣ ምክንያቱም አልገዛላቸውም እና ባለሱቅ ደንበኛ ናቸው። እቃ ስንት ገባ እያልኩኝ እየጠየኩኝ ነበረ። እዚህ ይሄ ስንት ነው እያልኩኝ ነበረ። ለማንኛውም ያው የእቃውን ነገር እስቲ ስሙት፣ ስንት እንደገባ ላሰማችሁ እስቲ። የእቃውን ሁኔታ ማለቴ ሁሉም ነገር ጨምሯል። በነገራችን ላይ በተለይ በአሁኑ ማለት ነው። በፊት ላይ ጨምሯል የምንለውን የሚያስንቅ ጭማሬ ነው ያለው። የአሁኑና የበፊቱ ይለያያል። በፊት ላይ ጨምሯል የምንላቸው ቀልድ ነበረ። ኢትዮ ኑሮ ተወዷል ኢትዮጵያ ላይ ምናምን ይባላል። አሁን ላይ ግን ዘይት ስንት ገባ? 5 ይሄ 5 ሊትር 500 ብር። እንቁላል ግን የእንቁላል ነገር አይገርም። ወላሂ 20 ብር 25 ብር እንቁላል በጣም ርካሽ ነው። 25 ብር እንቁላል 25 ብር። ባልትና 1 ኪሎ በርበሬ። ቆይ ዶሮዎቹ መጣል ትታል እንዴ? አይደለም ቢንታ ስንት ገባ? ያውጡ ስንት 1 ሊትር ይሆናል? ሳዲ አሊ አተርክክ ኪሎ ስንት ነው? አሊ ገሲር 250 ብር 1 ኪሎ አተርክክ። ኑሮ ሳሙና ላይፍ ቦይ ሳሙና ስንት ነው? ላይፍ ቦይ ሳሙና 50 ብር። አጃክስ ዘይት ኦማር የለኝም። አሜው ጫንታ አጃክስ ስንት ነው? አጃክስ 20 ብር። 20 ብር አጃክስ ልካሽ ነው ሻላደሳ አረከላችሁ እንደ ነው ስንት ነው? አራ ይታደላሉ ቤት ይገ 15 አንድ ጨምርልኝ። 1550 እሱ ምን የሚለው በቃ